ሔዋን እዛ ቤት ከመጣች ነገሮች ሁሉ ተዘበራርቀውባታል። አንድ የወንድሟን በህይወት አለማግኘት ይሞት ይኑር የምታውቀው ነገር የለም። ዴብ ግን በህይወት እንደሌለ ወንድሟ ያውቃል። ግን ደግሞ ምን ብዬ እነግራታለሁኝ? ሲቀጥል ደግሞ አሁን ለምን መጣች? መታስ ለምን እኔን ተረብሸኛለች? አሁን ማንኛቸው ጋር ነው መሆን ያለብኝ እያለ ነው። ሮዛም ለምንድን ነው አትሄድም እንዴ? መቼ ነው የምትሄደው? እያለች ዴብን ትጠይቀዋለች። ዴብም ደግሞ ቤት የእግዚአብሔር እኮ ነው ቤቷ ነው ሲል በስህተት ካፉ ሲወጣ ምን ቤቷ ነው ያልከው ስትለው አይ እንደዛ ማለት ሳይሆን የእግዚአብሔር ነው ቤት ለማለት ፈልጌ ነው ይላታል። እና እዚህ መቀመጥ አለባት መቆየት አለባት። ቤቱ እኮ የኛ ነው። ስለዚህ የተወሰነ ጊዜ ከተቀመጠች ይበቃታል። መሄድ አለባት። ሀሳቧን እንዳትቀይር ወደ መጣችበት ሀገር መመለስ አለባት ትለዋለች። እንግዲህ እሷ ቆርጣ የምትሄድበትን ቀን መጠበቅ ነው እንጂ እኛ ከቤት ውጭ ብለን ማባረር የለብንም። ስለዚህ እስከዛው ድረስ ግን ያው እንጠብቃታለን፣ እኛ ጋር ትሆናለች። እኔ ደግሞስ የወንድሟን መሞት ለምን አትነግራትም ስትለው ምን ብዬ ነው አሁን የወንድሟን መሞት የምነግራት? አንድ ወንድም ነው ያላት፣ ሌላ ቤተሰብ የላትም። ያላትም አንድ እሱ ብቻ ነው፣ እሱም በህይወት የለም። ስለዚህ ምን ብዬ ነው ልነግራት የምችለው? እስኪ ንገሪኝ ይላታል። እና ተረኛ ምን እናደርጋት ትላለች። ምክንያቱም ሮዚ ድሮ የነበራትን ሁኔታ ስለምታውቅ ነገሮችን ካወቀች ትነግርብኛለች ለዴብ ስትል አሳስቧታል። እሷም ደግሞ ያሰበችው ነገር አለ። ባንቴሮን ጋር ቁጭ ብለው በሚያወሩበት ሰዓት ሁሉንም ነገር ለዴብ እንደምትነግረው ለባንቴሮ ነግረዋለች። ባንቴሮ ደግሞ እባክሽን አስቢ እዩልሽ ከወራት በፊት መተሽ ቢሆን ኖሮ እዚህ ቤት እውነቴን ነው ምልሽ አንቺ ብለሽኝ ሳይሆን እኔ ራሴ ነበርኩኝ ሂጅና እንደዚህ አይነት ተሳት ለኩሽ ብዬ እየመለከሽ ግን አሁን ይኸውልሽ ነገሮች ተቀይረዋል ይላታል። እኮ ምንድን የተቀየረው? አንተና ሮዚ ፍቅረኛ ማሞች እንደሆናችሁና ዴብ ስለማያውቅ እዚህ ጋር መተቁጭ ማለትህን ነው ስትለው በፍጹም እንደዛ አይደለም። ይኸውልሽ ከወራት በፊት ዴብን ከአንዴም ሁለቴ ተኩሽበታለሁ፣ በጩቤም ልወጋው ድርሽበታለሁ፣ ግን አልወጋውትኝም። ግን መትቸዋለሁኝ፣ በጥይት ግን መትቸው ነበረ። ግን ዴብ አልሞተም፣ ምክንያቱም ንጹህ ሰው ስለሆነ ነው ሲላት እኮ እና ሌላስ ግን ጭካኔህ እንዴት ዴብ ላይ እጅን ታነሳለ ስትለው በዛን ሰዓት እኔ አልነበርኩኝም፣ ግን ከታች ሀይ የሚለኝ ሰው ስለነበረ ነው ይላታል። እና አሁን ያሁን ላይ ይኸው እኔ ዋጋዬን አግኝቼ እዚህ ቁጭ ስል ያንን ሁሉ ውለታውን ለእኔ ሲያሳየኝ ይኸው ጸጸት ሊገለኝ ነው። እናም እባክሽን አሁን ምንም ነገር እንዳትዩ ለዴብ ይላታል። እዩልህ እናንተ አልነገራችሁትም አይደለ? ሁለታችሁም ደብቃችሁ እዚህ ጋር አብራችሁ ትኖራላችሁ ሚስጥር ይዛችሁ። እኔ ግን ለዴብ ሁሉንም እነግረዋለሁ ትላለች። እሷ ግን መናገር የፈለገችው ዴብ እንዲወጣን ዴብ ከሮዛ ጋር እንዲለያይና ሮዛ ከወጣች እሷ እዛ ቤት መኖር እንደምትፈልግ ለራሷ ነግረዋለች። ውስጧን አሳምነዋለች። ሮዚን በዚህ ምክንያት ካስወጣኋትኝ ዴብ የኔና የኔ ነው ትላለች። ሮዛ ደግሞ እዛ ቤት እንደምትኖር አታውቅም። እናም ሮዛ ቡና እያፈላችሁ ያለ ከባንቴሮ ጋር እያወራች ነበር። እኔ ምልህ የት ሄዳ ነው ስትለው እኔ ምን አውቃለሁ ወጥታለች። ግን ሮዛ አንድ ነገር ልንገርሽ ይላታል። እኮ ምን እንደምትነግረኝ ጉድ ሳንሆን አንቀርም። ይህ ምን ጉር ነው የምታወራው? አንተ ዝም ብለህ ነው አፍህ ማት ያወራል። እኔ ሮዛን ማንም ሰው ሊያሳፍረኝም ሆነ ሊያስፈራራኝ አይችልም ትለዋለች። ነገሩ እንደዛ አይደለም እባክሽ። አንቺ ግን ቆይ መቼ ነው እኔን ተረጋግተሽ ልታዳምጪኝ የምትችይው ሲላት እኮ ደግሞ አንተ ምንድን ነው ላዳምጥህ የምችለው? እናም ባንቴሮ ቢነግራት ልትረዳው አልቻለችም። እዩልሽ ተረጋጊና አዳምጪኝ፣ አደጋ ላይ ነሽ እያልኩሽ ነው ሲላት እሺ ምንድን ነው የምትለው? አደጋው ምንድን ነው ትለዋለች። እዩልሽ እቺ ልጅ ሁሉንም ነገር ደርሳበታለች። ስለኔና ስለ አንቺ የነበረንን ነገር ደርሳበታለች። ስለዚህ ሁሉንም ነገር ለዴብ እንደምትነግረው ነግራኛለች። እኮ ምን ብላን የደረሰችበት ስትለው እዩልሽ ሮዛ ተረጋጊና አዳምጪ። ዝም ብለሽ ሰው ሲነግርሽ መንቀፍን ሳይሆን አንዳንድ ጊዜ ማስተዋልን መልካም ነገር ነው። እናም እዩልሽ ለዴብ ልንነግረው ይገባል። አንቺም ሆንሽ እኔ ግን ለዴብ ልነግረው ነው። ውስጤ ሰላም አጥቷል። ስለዚህ እውነታውን እነግረዋለሁ ለዴብ፣ ከዛ የሚያደርገውን ያደርገኝ ሲላት በፍጹም አይሆንም ባንቴሮ እንዳትናገር፣ እሷ መናገራለሁ ካለች ምላሷን ነው ቆርጭ የምጥልላት ትለዋለች። እንደዚህ አይነት የማይረባ ሀሳብ አታስቢ። ሁልጊዜ አንቺ ሰውን ለመግደልና የሆነ ነገር ለማድረግ ነው የምትሮጪው። ግን ደግሞ አንድ ነገር ልንገርሽ፣
ዴቭ ምንም አያደርግም። እውነታውን ከነገር ነው ከደበቅ ነው ብቻ ነው ነገሮች ሊከብዱና ሊከፉ የሚችሉት። ስለዚህ እውነታውን እየነገርኩሽ ነው ሲላት፣ በፍጹም እኔ ደግሞ ምንም አታስብ፣ የተደበቀ ሚስጥሯን አወጣላታለሁ። አይ ካለች ደግሞ እኔ አሰናብታታለሁ ትለዋለች። እኮ እንዴት ነው የምታሰናብቻት ሲላት፣ አስገድላታለሁ፣ ትጠፋለች ከዚህ ሀገር፣ ከዚህ ህይወቷ እንዳይመለስ አድርጌ አጠፋታለሁ ትለዋለች። አንቺ ጨካኝና አረመኔ ነሽ፣ ምን አይነት ፍጡር ነሽ ሲል ይናገራታል። ሮዛ ግን አዎ እውነቴን ነው ምልክ ባንቴሮ እንጂ መናገር የለብም አንተ ብትነግረው ለዴብ እመነኝ፣ ዴብ አውጥቶ ነው የሚጥልህ። አንተ ደግሞ አሁን ላይ መንቀሳቀስ የማትችል ሰው እያንቀሳቀሰ እያገላበጠህ ነው። አውጥቶ ከጣለህ አስፓልት ላይ ነው፣ ማንም ዙሩ አይህም፣ እዛው ነው በስብሰ የምትቀረው ትለዋለች። በፍጹም ያድርገው ልበስብስና ልቅር እንጂ እኔ ግን ዝም አልልም። ከዚህ በኋላ እውነታውን ተናግሬ ከመሸበት አድራለሁ እንጂ በፍጹም በዝምታ ውስጤን ማሳመም አልፈልግም። እኔ ላብድ ነው፣ ትንሽ ከቆየው ማበድ የማይቀር ነው ትለዋለች። ሲላትም አንተ የራስ ጉዳይ፣ ማበድ ከፈለግ እበድ፣ እኔ ግን አልናገርም። ስታስበው አንተ እንደዚህ ብለህ አስተዛዝነ ብትነግረው ዴብ የሚያምንህ ይመስልሃል እንዴ? እውነታውን ልንገርህ አይደል? ዴብ እንደማያምንህ ነው የምነግርህ። ስለዚህ እውነታውን እንዳትናገር ትለዋለች። እዩልሽ እንግዳውስ የሆነ ምላክ አልፈጠርሽ አላቅም። እዩ እሷ ልትናገር ነው፣ እነግረዋለሁ። ከዛሬ እንደማያልፍ ስትዝትብኝ ነበር። እናም ለዛ ነው ወታ ሄደችው ይላታል።